ሃይ ጋይስ እንዴት ናችሁ? ምን ሆነኝ ከምኖመንት ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ቤዚክስ ኦፍ ኢኮኖሚክስ ፓርት 6። በዚህ ቻፕተር የኢኮኖሚክስን መሰረታዊ ሀሳቦችን ያየን ነበር። ቤዝ የምናደርገው የአንደርግራጁዌት ተማሪዎች ወይም የዩኒቨርሲቲ ሞጁል ነው። በዚህ ፓርት የምናየው የኢኮኖሚ ስርዓቶችን ነው። እነዚህም ካፒታሊስት፣ ኮማንድ እና ሚክስድ ይባላሉ። የሶስቱንም ፊውቸሮቻቸውን፣ አድቫንቴጆቻቸውን፣ ዲስአድቫንቴጆቻቸውን እናያለን። ዜን ሶስቱንም በአንድ ላይ ኮምፔር አድርገን አይተን ይህን ፓርት እንጨርሳለን። ኦኬ የኢኮኖሚ ስርዓት ማለት መሰረታዊ የኢኮኖሚ ጥያቄዎችን ለመመለስ የተዋቀረ ድርጅታዊ እና ተቋማዊ መዋቅር ነው። ወደ ስርዓቶቹ ስንመጣ አንድ ካፒታሊስትን እንይ። ካፒታሊስት በዓለም የታወቀ የዕድሜ ጠገቡ ስርዓት ነው። በ19ኛው ክፍለ ዘመን በጣም ተንሰራፍቶ ነበር። በዚህ ሁሉም የማምረት አማራጮች በግለሰቦች ባለቤትነት ስር ነው። ማምረቱም በስራ ፈጣሪዎች እጅ ለግል ትርፋቸው ሲሉ ይሆናል። በዚህ የመንግስት ተሳትፎ ያን ያክል ነው። ይህን በተጨማሪ ነፃ ገበያ ኢኮኖሚ፣ የገበያ ስርዓትና ሊዘስ ፋሬስ ስርዓት እንላለን። ሊዘስ ፋሬስ የሚለው ሀረግ ከፈረንሳይ ሀረግ ነው የመጣው። ይሄ ማለት ሌዱ ኦር ለጎ እንደማለት ነው። ይሄ በኢኮኖሚክስ ደግሞ ሌት ኢት ቢ ኦር ሊቭ ኢት አሎን ማለት ነው። ሰው በቀላሉ ያደርጉ አትጠጋቸው እንደማለት ነው። የካፒታሊስት ዋና መገለጫዎችን እኒ አንድ የግለሰቦች ሀብትና ንብረት መብት ነው። ይሄ መሰረታዊ መገለጫው ነው። 2 የገበያተኞች የምርጫ ነፃነት ነው። ይሄ በተጨማሪ የገበያተኞች መርህ እንላለን። 3 የዋጋ የሁነት ዘዴ ወይም ዋጋ በገበያ መወሰን አለ። ይሄ ዋጋ በራሱ ወይም በአቅርቦትና በፍላጎት በምርቱ ወዘተ ሲወሰን ነው። 4 ሌላ ሰዎችን መጉዳት አለ። ይሄ የሆነው ሁሉም የራሱን ጥቅም ስለሚያይ እንደፈለገ ዋጋ መጨመር ፕላስ አካባቢውን የሚጎዳ ነገር ሊያደርግ ይችላል። ሌላ በትርፍ መመራት፣ ፉክክር፣ የመንግስት ሚና ማነስ፣ የግል ፍላጎትና የገቢ አለመመጣጠን አለ። የዚህ ስርዓትን ጥሩ ጎኖችን እኒ 1 የሚቀያየረው ሁኔታ በቀላሉ ይላመዳል። 2 የኢኮኖሚ ጉልበት በአንድ ቦታ አይሆንም። 3 የእያንዳንዱ ግለሰብ ገቢና የኑሮ ደረጃ ይሻሻላል። 4 አዳዲስ ምርት ለገበያተኛ ይመጣል። 5 ስራ ፈጠራ ይስፋፋል። 6 የማምረት ሀብት በደንብ መጠቀም አለ። የማምረት ሀብት ማለት ላስታይም እንዳየነው የግለሰቦች አእምሯዊና ጉልበታዊ አቅም፣ ሰዓት፣ ተፈጥሯዊ ሀብቶችና ወዘተ ናቸው። እነዚህን ግለሰቦቹ በጣም ይጠቀማሉ ማለት ነው። ግለሰቦቹ ከፍተኛ ሀብት ያከማቻሉ፣ ምክንያቱም የግለሰቦች የሀብት ነፃነት ስላለ ነው። ኦኬ የካፒታሊስት መጥፎ ጎኖችን እኒ የገበያ አለመመጣጠን፣ የጉልበት ብዝበዛ፣ ያልተመጣጠነ ኢኮኖሚ እንቅስቃሴ። ይሄ በተለያዩ አካባቢዎች በተለያዩ ግለሰቦች እና ወዘተ ስናይ ነው። ሌላዎችን መጉዳት አለ። በዚህ አምራች ኩባንያዎች የራሳቸውን ጥቅም ለማሳደግ ሲሉ ሌሎችን በቀጥታም ሆነ በተዘዋዋሪ ይጎዳሉ። ለምሳሌ እቃዎችን በማስወደድ አካባቢውን በመበከል ሊሆን ይችላል። ኦኬ ኮማንድን እኒ ይሄ በተጨማሪ የማህበረሰብ ኢኮኖሚ ይባላል። በዚህ የማምረት እና የማሰራጨት ስራ የሚሰራው መንግስት ነው። ባለቤትነቱም በመንግስት እጅ ይሆናል። በአሁኑ ጊዜ ይሄ ኋላቀር የሆነ ነው። ብዙ በዚህ ስርዓት የሚመሩ ሀገራትም ወደ ካፒታሊስት እየመጡ ነው። የኮማንድ ዋና መገለጫዎችን ስናይ ሙሉ ባለቤትነት በመንግስት እጅ መሆኑና የግለሰቦች የግል ሀብት መብት አለመኖር ነው። 2 የሀብት መመደብ ሆነ ሌሎችም እቅዶች የሚከወኑት በመንግስት ነው። 3 ጠንካራ የመንግስት ሚና አለ። 4 የተሻለ የማህበረሰብ ደህንነት አለ። 5 አንጻራዊ የገቢ መመጣጠን አለ። ይሄን ስንል ግለሰቦች እና ግለሰቦች የገቢ መመጣጠን አለ። የኮማንድ ጥሩ ጎኑን ስናይ 1 ብክነት የሞላበት ፉክክር አይኖርም። 2 የተመጣጠነ የኢኮኖሚ ማንሰራራት አለ። 3 አንዱ ብቻ ማደግና ያለመመጣጠን ይቀንሳል። የኮማንድን መጥፎ ጎኖችን ስናይ 1 ዋጋው በራሱ አይወሰንም ወይም ዋጋ በገበያ የሚወሰንበት ዘዴ ያስወግዳል። ለምሳሌ ምን ጥራቱን ጠብቀ የራስህን አእምሮ ተጠቅመ ያመረትከውንም እቃ እንደፈለግ ማስወደድ አትችልም። ስለዚህ ጥሩ ነገር ማምረት፣ በቂ አቅርቦት መኖር፣ የተሻለ ፍላጎት መኖር በዚህ ጥቅም አይኖረውም። ዋጋ በእነኚህ አይወሰንም። 2 ጠንክሮ የሚሰሩት አይበረታቱም። 3 የኢኮኖሚ ነፃነት አይኖርም። ይህም የአምራች ገበያተኛ ወዘተ ነፃነት ይጎለዋል። 4 ሙስናና ማዳላት በባለስልጣናት ይታያል። ምክንያቱም ሁሉ ውሳኔ በመንግስት ስለሚወሰን ነው። ወደ ሚክስድ ከመሄዳችን በፊት እስካሁን ካያችሁ ቪዲዮ ተመችቷችኋል፣ ቪዲዮን ላይክ ብታደርጉ እነዚህ አይነት ትምህርታዊ ቪዲዮዎችን አፕሎድ ሳደርግ ኖቲፊኬሽን ደርሳችሁ
ሳብስክራይብ ያድርጉ። ደግሞ ያልገባችሁ እንዲሻሻል የምትፈልጉትን ነገር ኮመንት ስር አሳውቁኝ። ስንቀጥል ሚክስድ ኢኮኖሚን ስናይ የሁለቱም የካፒታሊስት እና የኮማንድ ባህሪ ጥሩና መጥፎ ጎኑን የሚይዝ ነው። ዋና መገለጫዎችን ስናይ አንድ የግልና የማህበራዊ ዘርፍ በጋራ ይኖራሉ። በዚህ እቃዎችን የሚያመርቱና መለስተኛ ኢንዱስትሪዎች በግለሰቦች እጅ ሲሆኑ ትላልቅና መሰረታዊ ኢንዱስትሪው በመንግስት እጅ ይሆናል። ሁለት የኢኮኖሚ ደህንነት አለ። ይሄ ለሚክስድ ስኬት በጣም አስፈላጊ ቅድመ ሁኔታ ነው። 3 መንግስት በግል ዘርፉም ሆነ የማህበረሰቡን እቅድ ያበስራል። 4 የዋጋ በራሱ መተመን ወይም በገበያ መወሰን ለግል ዘርፉ አለ፣ ግን በጣም አስፈላጊ ለሆኑና ለማህበራዊ ዘርፎች አይኖርም። 5 የኢኮኖሚ እኩልነት ይኖራል። በዚህ የግል ሀብት ነፃነት ቢኖርም ገደብ አለው። ማለት የተገደበ የተቀመጠ የመሬትና ንብረት ባለቤትነት መጠን አለ። በተጨማሪ የኢኮኖሚ እኩልነት ለማረጋገጥ ግብር፣ መዋጮና ቀረጦች ይኖራሉ። ጥሩ ጎኑን ስኒ አንድ መንግስት ብክነት እንዳይኖር ቢቆጣጠርም የግል ንብረት በውጤት መነሳሳት፣ ዋጋ በራሱ መተመን ወይም በገበያ መወሰን ይኖራል። 2 ለገበያተኛ፣ ለተቀጣሪ፣ ለአምራች እና ለባለሀብቶች በቂ ነፃነት አለ። 3 የግሉና ብሔራዊ ዘርፉ ስለሚስማሙ ፈጣን እድገት ይኖራል። 4 መንግስት በአጽንኦት ስለሚቆጣጠር የማህበራዊ ደህንነትና ትንሽ የኢኮኖሚ አለመመጣጠን አለ። መጥፎ ጎኑን ስናይ አንድ ትክክለኛነትና ውጤታማነት ይጎለዋል። ይሄ ወይ ግል ዘርፉ አይጠቀምም ወይም መንግስት ሰው ሁለቱም ጠንካራ አይሆኑም። መንግስት ግለሰቦችን በትክክል አይቆጣጠርም፣ ደግሞ ግለሰቦችም ያን ያክል ውጤታማ አይሆኑም። 2 የግል ዘርፉ በትክክል በመንግስት ቁጥጥር ስር አይሆንም፣ ኢኮኖሚውም ይዋዥቃል። የስራ ዕድል ችግርም አለ። 3 ድብቅና ግብር የማይከፈልበት ግብይትና ሙስና ይበዛል። ኦኬ፣ በዚህ ቴብል 3ቱን ማነጻጸርን እኒ አንድ ከመነሻ ሀሳቡ አንጻር ስናይ ኮማንድ ለማህበራዊ ጥቅም በመንግስት የሚመራ ነው። ካፒታሊስት ለትርፍ በግለሰቦች የሚመራ ነው። ሚክስድ በመንግስትና በግል የተቀየጠ ቁጥጥር አለው። 2 ከባለቤትነት አንጻር ስናይ በኮማንድ መንግስት ነው ባለቤቱ፣ ለካፒታሊስት የግል ዘርፉ፣ ለሚክስድ የመንግስትና የግል ቅይጥ ነው። 3 ከውሳኔ መወሰኛ አንጻር ስናይ ኮማንድ በመንግስት ነው፣ ካፒታሊስት በገበያ ወይም በራሱ ዘዴ፣ ሚክስድ በገበያም በመንግስትም ነው። 4 ከእልባታቸው አንጻር ስናይ ኮማንድ የማህበረሰቡን ደህንነትና ብሔራዊ ግብ ነው የሚያየው፣ ካፒታሊስት ትርፍና የደንበኛ እርካታ፣ ሚክስድ በፍትሃዊነትና በደህንነት ማደግን ነው። 5 ከመንግስት ሚና አንጻር እኒ በኮማንድ መንግስት ኃይለኛና ሁሉን የሚቆጣጠር ነው። በካፒታሊስት መንግስት ሚናው አናሳ ነው፣ ህግን ብቻ ያስጠብቃል። በሚክስድ መንግስት ተቆጣጣሪና ማህበራዊ መገልገያዎችን የሚያበጅ ነው። በመጨረሻም በተግዳሮት አንጻር እኒ ኮማንድ ውጤታማነት ይጎለዋል፣ ነፃነት የለውም። ካፒታሊስት እኩልነት የለውም፣ ሌላ ደግሞ ብክነት ይኖራል። ሚክስድ ዲሞክራሲ አይኖረውም፣ እናም ለሙስና ተጋላጭ ነው። ኦኬ፣ እነዚህ ጥያቄዎችን በደንብ እዩዋቸው። በእነዚህ ላይ ከተለያዩ ግቢዎች ያገኘኋቸውን ሚድና ፋይናል ኤግዛም ጨምሬ በፋይናል ፓርቶች የሚመጣ ነው የሚሆነው። ቴንክስ